የጨዋታ ቀን ይላል። ኳሳችን ተመልሳለች ማለት ነው። ዛሬ ሊቨርፑልን እንገጥማታለን ማለት ነው። በኤፍኤ ካፕ ማለት ነው። በሜዳችን በእርግጠኝነት እናልፋለን ብለን እንጠብቃለን። ገብቷል። እንደ ሊቨርፑል ማከብሩና መወደው ቲም የለም ታውቃላችሁ። ግን የአርሰናል ደጋፊ አሁን እኛ እንድናልፍ አይፈልግም። ትቋጥራለን፣ በደንብ ትቋጥራለን። ምክንያቱም ፍጻሜ ከተገናኘን የባለፈው ዕጣ ፈንታ ሊደርስ ይችላል። ገብቷል አይደል? ስለዚህ እኛ ግን እኔ በእርግጠኝነት እናልፋለን ብዬ እጠብቃለሁ። ሊቨርፑል ካለበት ኬዝ አንጻር አሮ ነው ፎርሜሽኑ ይወስናል ለዚህ ጨዋታ ብዬ እጠብቃለሁ ማለት ነው። ድል ለማን ሲቲ። ነገ ከኢንተርናሽናል ብሬክ መልስ የመጀመሪያ ምሳ የምናረጋት ቲም ሊቨርፑል ነች ማለት ነው። ለማንኛውም ኢንተርናሽናል ብሬክ አርፎ እንደተመለሱ ልክ ክለቤን አፍቆኛል ላይ ነው ምናምን ስትል ሼባው ወገብን ነው የምሰብረው፣ ወገብን ማለት ነው። ምን ሆነ ነው አንተ እንዴ? ምንም እንዳትጓጓ እኔ ብዬ ነበረ። ሲጀመር ከኢንተርናሽናል ብሬክ መልስ ክለቤን አፈቀኝ ማለት የሚችለው ወይ ሲቲ ወይ አርሰናል ደጋፊ ነው፣ ሌላው አይችልም። ምክንያቱም ምንም ተስፋ የለም ብዬ ነበረ እና ተስፋን ወዲያው አጨልሜ ደግሞ አሳያለሁ። ለማንኛውም ነገ ሊቨርፑልን በደንብ ጸደት አድርገን እንገርፋታለን። የጨዋታ ቀን ይላል። እንዴት ናችሁ ሊቪያንስ? ዛሬ እንግዲህ ቀን 8:45 ሲል ክለባችን ሊቨርፑል ማለት ነው ከማንቸስተር ሲቲ ጋር የጥሎ ማለፍ የኤፍኤ ካፕ ጨዋታውን በኢታድ ስቴዲየም 8:45 ሲል እንግዲህ ጨዋታውን የሚያደርግ ነው የሚሆነው። እናም እንግዲህ ክለባችን ሊቨርፑል ዘንድሮ በማንቸስተር ሲቲ እንግዲህ በእንግሊዝ ፕሪሚየር ሊግ ደርሶ መልስ መሸነፉ እንግዲህ የማይዘነጋ ነው። በሳምንት ደግሞ ያው እንደምታስታውሱት ከአርሰናል ዋንጫ ያነሳበት ጊዜ ነበር ማንቸስተር ሲቲ። እናም የዛሬው ተጋጣሚያችን ማንቸስተር ሲቲም ያው በቀላሉ እጅ እንደማይሰጥ ይጠበቃል። ኢታድ ላይ ነው ጨዋታው። ቢሆንም ግን ክለባችን ሊቨርፑል ይህንን ጨዋታ የግድ መበቀል አለበት። እናም ፋሚሊ ድል ለእንግሊዝ ኩራት ለሆነው ለሀያሉ ለክለባችን ሊቨርፑል ይሁን። ዩል ነቨር ዎክ አሎን። መልካም ጊዜ፣ መልካም እድል። ባይ ፋሚሊ፣ ይመቻችሁ። ከእረፍት መልስ በእንደዚህ አይነት ጨዋታ መመለስ እንዴት ደስ ይላል። ከሁለት ሳምንት የኢንተርናሽናል ብሬክ በኋላ እንግዲህ የክለቦች እግር ኳስ ዛሬና ነገ ይቀጥላል። ሊቨርፑል ከማንቸስተር ሲቲ ጋር በኤፍኤ ካፕ ኳርተር ፋይናል የመጀመሪያ ዙር ጨዋታ ያደርጋሉ። ይሄ ዋንጫ ለሁለቱም ቲሞች በጣም አስፈላጊ ነው። ይፋለጣሉ ብዬ አስባለሁ። ለሊቨርፑልም በጣም አስፈላጊ ነው። ቻምፒየንስ ሊጉ ላይ ያለበት ሊቨርፑል ነገር ግን ኳርተር ፋይናልና ሴሚፋይናል ላይ ያሉ ቲሞች በጣም ጠንካራ ስለሆኑ ዋንጫ ማግኘት ካለበት ኤፍኤ ካፕ አንደኛው መሆን አለበት ብዬ አስባለሁ። ከዚህ ካለፉም በኋላ የሚገጥሙን ቲሞች ቀለል ያሉ ናቸው እና እዚህ ጨዋታ ላይ እንግዲህ በጉዳት ምክንያት እነ ፍሪምፖንግ እነ አልሰን ቤከር አይገኙም። ሌላ ተጫዋቾቻችን እንግዲህ ከጉዳት የተመለሱ አሉ። እነ አሌክሳንደር ኢሳክ ወደ ቡድን ትሬኒንግ ተመልሰዋል። እነ ሊዮኒም ትሬኒንግ መስራት ጀምረዋል። አስፈላጊ ተጫዋቾች እንግዲህ ወደ ሊቨርፑል ስኳድ እየተመለሱ የሚገርም ጨዋታ ነው የሚሆነው። ይህንን ጨዋታ አሸንፈን እንወጣለን ብዬ አስባለሁ። መልካም እድል ሊቨርፑል ላይ ያው አስተላልፎ ሲወጣ ደግሞ ነገ ደግሞ እሰራለሁ። ዩል ነቨር ዎክ አሎን። ፕሊዝ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ከተመቻችሁ ደግሞ ፎሎ አድርጉ። ነገ ከሳውዛምተን ጋር የምናደርገው ተጠባቂ ትሬኒንግ የኤፍኤ ካፕ ትሬኒንግ 14 የበላ ነው ዋንጫ ነው። ገባሽ አይደለ? እጃችን የምናፍታታበት ለስፖርቲንግ እና ለቦርነማውዝ ጨዋታ እጃችን የምናፍታታበት ላይናፕ እናወጣለን ነው የምላችሁ። ሮቴትድ የሆነ ግን ስቲል ጠንከር ያለ ነገር ማድረግ የሚችል ስኳድ ነው የምንሰራው። በደንብ አድርገህ ተከታተለኝ ነው የምልህ። በረኛ ላይ አፈር የበላኸውን ኬፓ 2 ዋንጫ ማምጣት ትችላለህ። እነዛን 2ቱን ለራያ ብዬ አንዱን ዋንጫ ከእጅ አፈር የበላ የሆንክ ሰውዬ አሁን ከዚህ ማስወጣን አድክም የሆንክ ሰውዬ ኬፓን ይዘን እንገባለን። ራያ ሪላክስ ማድረግ ስላለበት ማለት ነው። መሀል ላይ ስንመጣ ጋብሪኤል እና ሳሊባን አናስገባቸውም፣ ማረፍ አለባቸው። ገባር ለገዛ በተከታታይ በየ3 ቀኑ ሊጮቱ ስለሆነ ማለት መሀል ላይ በሳሊባ ቦታ ሞስኬራ እናስገባለን፣ በጋብሪኤል ቦታ ደግሞ ካላፊዮሪ እናስገባለን ማለት ነው። ተረዳችሁኝ አይደለ? ቀኝ ላይ ስንመጣ ደግሞ ቲምበር አሁንም ይረፍ፣ ቤን ዋይት እናስገባለን። በቃ ትክክለኛ ላይ ነው። ቤን ዋይት ራሱ ይረፍ ካልሽ አርቴታ ቅር አይለኝም። ሳልመን ማስገባት ይችላል፣ ግን እኔ ቤን ዋይትን እመርጠዋለሁ ነው የምላችሁ። ግራ ላይ እኔ ሚድፊልድ ላይ ሉዊስ ኬሊን ብናየው በጣም ደስ ይለናል፣ ግን ሂንካፔ ማረፍ ስላለበት ግዴታ ሉዊስ ኬሊ ሌፍት ባክ ላይ ይጫወታል ማለት ነው። ኧረ በፈጠረሽ ሉዊስ ኬሊ ሚድፊልድ ላይ እንድትገቢ የሆነ አርቴታን የሆነ ነገር የራቆት ፎቶ ምናምን አገኝበት አንቺ አድክም የሆነች ሰውዬ ማለት ነው። 6 ቁጥር ላይ ስንመጣ ደግሞ ያልተዘመረለት ጀግና ክርስቲያን ኖርጋርድን እናስገባለን እዚች ጋር ማለት ነው። ወደ 10 ቁጥርና 8 ቁጥር ከመምጣት በኋላ እዚች ጋር ትንሽ ለየት ልልባችሁ እችላለሁ። ከኤቨርሼ ኤዜ ማረፍ አለበት፣ ግን ማርቲን ኦዲጋርድ ተመልሷል። ስለዛ ማርቲን ኦዲጋርድን እዚች ጋር 10 ቁጥር ደቅ እናደርገዋለን ማለት 8 ቁጥር ላይ ትንሽ ክፍተት ሊፈጠርብን ነው ማለት ነው። ዴክለር ራይስ መሰለፍ የለበትም እናውቀዋለን። ለዚህ ነው ሉዊስ ኬሊን እዚች ጋር አድርገው ያልኩት። ሂንካፔ ካልተጎዳ ሂንካፔን እዛ ጋር ሉዊስ ኬሊን እዚች ጋር ብታደርገው ቅር አይለኝም። እንደውም አስፈላጊ ከሆነ ጋብሪኤልን መሃል አስገብተህ ካላፊዮሪን ወደ ግራ አድርገህ ሉዊስ ኬሊን
ሚድፊልድ ላይ አጫውተው በቃ ግዴታ ሐሳቤን ቀይሬያለሁ። ሉዊስ ኬሊ ግዴታ ምክንያቱም ኤዜ ተጎድቷል። ቡካዮ ሳካን እንፈልገዋለን ለቦርንማውዝ ጨዋታ እንዲያርፍ እንፈልጋለን። መሀል ላይ ሚድፊልድ ላይ 10 ቁጥር እሱን አሳትፈን 8 ቁጥር ኦዲጋርድን ማድረግ አይነፋም። ስለዛ ኦዲጋርድ በደም ሻይን ያደርጋል። ሉዊስ ኬሊ ደግሞ የዴክለር ራይስን ቦታ መሸፈን ይችላል ብዬ ስለማስብ ሉዊስ ኬሊን ወደዚህ አምጥቼዋለሁ። እዛች ጋር ካላፊዮሪ ግባና መሀል ላይ ጋብሪኤልን አጫውተው ከዛ ሰከንድ ሃፍ ላይ ደግሞ ሂንካፔን ባንዳቸው መቀየር ትችላለህ። ጋብሪኤል ተከላካይ ስለሆነ ያን ያህል አይደክምም ብለን እንገምታለን። ከፈለክ አካዳሚ ተጫዋች ሳልመን ምናምን ማምጣት ትችላለህ። ኖርምዬ ወደ አጥቂዎቻችን እንመጣለን። ዊንግ ላይ ቡካዮ ሳካ ማለት ግን ማክስ ዳውመንን ብታስገባው ምንም ቅር አይለኝም። ማክስ ዳውመን ገባ እንደውም ማክስ ዳውመን ስታርት ያራጅዬ ልጅ ነው። በዚህ በኩል ደግሞ ስንመጣ ደግሞ ከፕሪሚየር ሊግ ውጪ የሚችለው ማርቲኔሊን መሀል ላይ እናደርገዋለን። ከዛ ኋላ አጥቂ ላይ ጋብሪኤል ጄሱስ ምክንያቱም ያው መጨረሻ ላይ ሊለቅ ስለሆነ እዚች ጋር ገብተህ 4-0 ያልሆነን ጨዋታ እንዴት ማሸነፍ እንደምትችል ታሳየናለህ ብለን እንጠብቃለን። አንተ አድከም የሆንክ ብራዚላዊ ማለት አሻማቀህ ወደዚህም እያሻማቀህ እኛንም አሻማቀህ ግደለን። ቀለል ያለ ትሬኒንግ እናሸንፋለን። እሺ ሲቲዘንስ ነገ 8:45 ሲል የአርሰናል ደጋፊ ቁጭ ብሎ የሚቋጠርብን የኤፍኤ ካፕ ጨዋታ አለብን ማለት ነው። ምን ልክዱ ነው እንደ አንቋጠር ምናምን ልትል ነው እንዴ? ካራቦ ካፕ ፎክረው እኛ ጋር ይድረሱ ባለፍሽ ምናምን እያሉ ተገናኝተን ልካቸውን ሰጠናቸው። አሁንም ደግሞ እናገኛቸው እንዴ? ኧረ ብለው ነው የሚቋጠሩብን እንድንወድቅ ነገ ከሊቨርፑል። ብቸኛ ተስፋቸው ሊቨርፑል ነው። እዛ ቼልሲን ምናምን ቢያገኙ ምንም አይመስላቸውም። ያን ዋንጫ ግን መብላት የሚፈልጉት እኛ ማን ነው የሚበሉት? እኛ ከሌለንላቸው ብቻ ነው። እኛ ከሌለንም እኮ አይበሉም ግን እኛ እንድንወድቅ ይቋጠራሉ ማለት ነው። ስነግርህ ግን የራስህን ከሳውዛምፕተን ጋር ያለህን ጨዋታ በደንብ ብትቋጥር ይሻላል ለራስህ። ለማንኛውም የነገው ጨዋታ ለምን ይከብድብናል ብዬ እንደማስብ ልንገራችሁ። እንደ ሌላው ጊዜ ሲጀመር እስከዛሬም 2 የሚያሸነፍናቸው ቀላል አልነበረም። የኢትሃዱ አክቹሊ ቀላል ጨዋታ አድርገነው ነበር 3-0 ያሸነፍነው። የነገው ግን ለምን እንደሚከብደን ልንገራችሁ። 2 ጊዜ አሸንፈናቸው በዚህ ሲዝን ለሶስተኛ ጊዜ ስንገናኝ ሊቨርፑል የሆነ ነገር አይፈጥርም ብሎ ማሰብ ይከብዳል። ገባችኋል? በሜዳችን 3-0 በሜዳቸው 2-1 አሁን ደግሞ ድጋሚ ስንገናኝ 3 በዚህ ዓመት እንደ ኒውካስትል ልናንገላት። ሊቨርፑልማ እንደዚህ እጅ የሚሰጥ አይመስለኝም። እኔ እንወድቃለን እያልኩ አይደለም፣ ግን በጣም ፈተና ይሆንብናል። ለማንኛውም ከጨዋታው በኋላ እንገናኛለን። ነገ ፒስ። አገኘኋት እንደተመኘኋት አገኘችኝ እንደናፈቀችኝ ወያላ አይ ሚስ ዩ እንዴ ቋጠሮ ናፈቀኝ እኮ ምን ነው ወያልኝ እንዲህ መጥፋት እንዲህ ይቻላል እንዴ? ፍሬን እኮ ስላስፈታው እኮ ስራ ፈታ አደረከው እኮ አንተ ቦዘን ያደረከው እኮ እንጂ አልባሌ ቦታ መዋል ጀመር እኮ የኔ የተከበረ ፍሬ። አንተስ አልናፈቁም ወያል እውነትም ነው ናፈቋ። ምን ነው በሰላም በፍቅር የተቆጣጠርን እንዲህ መጥፋት እንዲህ ይቻላል እንዴ ወያላ? እንዳይለመዱ እውነት ለአሁኑ አፉ ብያለሁ። ስቋጥርብህ እንዴት እንደናፈቀኝ ቋጥሩ እንዴት እንደናፈቀኝ መሀል ደርሳለኝ እኮ አንተ ለመቋጠር። ኤፕሪል ወር ላይ በጣም ቁልፍ ጨዋታዎች ነው ያሉብን። በጣም ቁልፍ በቃ መሰረታዊ በቃ ለአርሰናል ዱ ኦር ዳይ የሆኑ ጨዋታዎች ነው ያሉብን። ከነዚህ መካከል እንግዲህ የመጀመሪያው ጨዋታ ብለን የምንጀምረው በሳውዛምፕተን ጨዋታ ነውና ሳውዛምፕተን ሜዳ ሄደን ነው ኤፍኤ ካፕ ጨዋታችን የምንጀምረው። ከዛ ደግሞ እንደምትመለከቱት ሻምፒየንስ ሊግ አዌይ እንሄዳለን። ከዛ ፕሪሚየር ሊግ እያል እንቀጥላለንና በጣም ቁልፍ ወር ነው ለአርሰናልና ከሳውዛምፕተን እንግዲህ ብለን እንጀምራለንና ይህ ጨዋታ ያው ሞመንተማችንን ለማስጀመር የምንጠቀምበት ጨዋታ ነው። ይህ ጨዋታ የሆነ ኤፍኤ ካፕ ምናምን መሆኑ የሆነ ብንሸነፍም ያው ኤፍኤ ካፕ ነው ምናምን ምንለው አይነት ነገር ብቻ ሳይሆን አይሸነፍም አርሰናል ግን ያ ከዛ አንግልም ልንገራችሁ ብዬ አይሸነፍም ግን በቃ ይሄ መሰረታዊ ጨዋታ ሞመንተማችንን በቃ ለማስተኮስ ማለት ነው። ቀስ አድርገን ደግሞ ከኢንተርናሽናል ብሬክ እንኳንም ወደ ሊግ ጨዋታ በመጀመሪያ እንኳንም አልገባን ያው ሪትሙ ምናምን እስኪመጣ ድረስ ነገር ትንሽ ልንቸገር እንችላለን እንደማንኛውም ቡድን ማለት የትኛውም ቡድን ነው የሚቸገረው አርሰናል ብቻ ሳይሆን የትኛውም ቡድን ሊቸገር የሚችለው ስፔሻሊ ከኢንተርናሽናል ብሬክ በኋላ ግን አሁን ሳውዛምፕተን መሆኑ ኤፍኤ ካፕ መሆኑ ምናምን ትንሽ ጫናውንም ምናምን ቀለል ያደርግልናል ብዬ አስባለሁ። እና እስኪ ጨዋታው ላይ የሚፈጠሩትን ነገሮችም እናያለን። አይገቡም የተባሉ ተጫዋቾች አሉ ቁልፍ ተጫዋቾች ምናምን እነሱ ምናምን ስላሉ ባሉን ተጫዋቾች ምን ማሳየት እንደምንችል እንግዲህ ምናየው ይሆናል። አርቴታም ጥሩ መፍትሄ ይኖረዋል ብዬ አስባለሁ። እና እኔ ጨዋታውን 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁ ኮሜንት ንገሩኝ። አሁንም እንደዚህ አይነት ማሊያዎችን የየትኛውም ክለብ ደጋፊ የምትፈልጉ ከሆነ ባለው ሊንክ የገባችሁ
ህላዊ 20 ሚሊዮን ፕሮሞ ኮድ ሲጠቀሙ 20% ዲስካውንት ይዛችሁ ኦርደር ማድረግ ትችላላችሁ። ይመቻችሁ። ይሄ ድል እንዳያመልጣችሁ ለማለት ፈልጋለሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ አድርጉ እንጂ 100 ሺህ ገባን ማለት በቃ ማለት እኮ አይደለም። እንቀጥላለን እንጂ ቤተሰቦች ይመቻችሁ። አርሰናላውያን እንኳን ደስ አላችሁ። ዛሬ ማለት ነው ሞቅ ያለ አቀባበል ነው የምፈልገው። ኮፒ ሊንክ ሞቅ ያለ ኮሜንት ላይ ገብታችሁ እንኳን ደህና መጣ አክቲቪስት ምናምን ሼሩ በደንብ የጦፈ ነው የምፈልገው። በተለይ አካውንቴ ላይ ገብታችሁ ቅጥቅጥ አድርጋችሁ ኮፒ ሊንክ በደንብ እፈልጋለሁ። ረጅም ጊዜ ቆይታ በኋላ በጣም ረጅም ነው፣ ቀኑን ልገልጸው አልችልም። በኋላ አርሰናላችን ቅዳሜ ልንመለከተው ነው ከሳውዛምፕተን ጋር የኤፍኤ ካፕ ጨዋታለን። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን እንዳለ እኔ እንደተለመደው በአጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማዓ ታዳርሳላችሁ ማለት ነው። ገባችሁ? ይመቻችሁ። ወደ መረጃው ሳቀናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ኑኖ ማዱኬ እንዴት ነው ተብሎ ነበር። ማዱኬ በጥሩ ጤንነት ላይ ይገኛል። ልጁ በጣም ከባድ ጉዳት እንዳጋጠመው አስበው ነበር፣ ግን ከትንሽ ቀናቶች በኋላ ወደ ጥሩ ቦታና ልምምድ ሊመለስ እንደሚችል ነው የገለጸው። ሌላው ለአርቴታ የቀረበለት ጥያቄ ከብሔራዊ ቡድን ካምፕ አቋርጦ የመጡ 10 ተጫዋቾቻችን ደህንነታቸው እንዴት ነው ተብሎ ነበር። እሱ በቀጣይ ሳምንት በምናደርገው ልምምድ ላይ ትመለከታለህ ሲል ምን ላይ ሰጠ። ከዛ በተጨማሪም ቲምበርና ኦዲጋርድ ራይስ ማለት ነው ለሳውዛምፕተኑ ጨዋታ ሙሉ ለሙሉ ዝግጁ እንደሆኑም ገልጾልናል። ጀምአው ኤዜና ሂንካፔ ግን ከሜዳ እንደሚርቁ ነው የገለጸው። ጀምአው ለምን ያህል ጊዜ ከሜዳ ይርቃሉ የሚለውን ግን ግልጽ አድርጎ ማስቀመጥ አልቻለም። ጀምአው በቀጣይ ቪዲዮ ደግሞ ሌሎች ስለ ጨዋታው ያነሳቸውን ሀሳቦች ይዤላችሁ መመጣ ይሆናል። ግን አቀባበላችሁን አይቼ ነው ሞቅ ደመቅ ሸብረቅ ማለት አለበት። ኮፒ ሊንክ ሼሩ በደንብ መጥፋት አለበት። ጀምአው አካውንት የለጥ ስላለ ይመቻችሁ። በፈጣሪ ስም ኢንተርናሽናል ብሬክ አለቀማል። አርስዬ ተመለሰማል። ኧረ በለው እንዴት ነበር? እስኪ አርሰናል ደጋፊ አንዳችሁም ሳትቀሩ አንዳችሁም እንዳተሳልፉት ይሄንን ቪዲዮ ኮሜንት ሴክሽን ላይ ጻፉልኝ። ለኔ በቃ the most boring ኢንተርናሽናል ብሬክ በቃ the most ረጅም በቃ በጣም ደባሪው በጣም አስጠሊተው ኢንተርናሽናል ቪዲዮ ለመስራቱላ በቃ ሞራል የሚባል ነገር ወፍ ያለ አርሰናል በቃ እንዴት ይሁን? በጣም ደባሪ ነበር። እግዚአብሔር እስኪ ለእናንተ ምን ይመስል ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ይጻፋችሁ ላይ በቅዳሜ ቀን ማለት በቀዩዋ ቀን ያበደ ቀን ማለት አርሰናል ተመልሷል። አርሰናል ይጫወታሉ ከሳውዛምፕተን ጋር ኤፍኤ ካፕ እንጫወታለን እና አሸንፋለን። ኦብቪየስ ነው፣ ምንም ጥያቄ የለውም። አርሰናል የሚባል ፉትቦል ክለብ ሲመለስ ማሸነፍ የሚባለው ነገር አብሮ ይመለሳል። ማን በደንብ ኮፒ ሊንክ ሪፖስት እያደረግ የጨዋታ ግምትን ኮሜንት ሴክሽን ላይ ይሄንን ጨዋታ ስንት ለስንት የምናሸንፍ ይመስላችኋል? የተለያዩ እንደምናሸንፍ ኦብቪየስ ነው። ስንት ለስንት እናሸንፋለን የሚለው ነገር ኮሜንት ሴክሽን ላይ ለእናንተ ትችዋለሁ ማለት ነው። የተለያዩ ሮቴሽኖች ይኖራሉ ያስባሉ። ላይን አፕ ሮቴሽኖች ራይት ባክ ላይ ቤኖይት ይገባል ብዬ ነው ማስሆነ ፐርሰናሊ። ሴንተር ባክ ደግሞ ሞስኬራ ከጋብሪኤል ወይ ከሳሊባ ጋር የሚጣመር ይመስለኛል። እኔ ሁለቱንም እንትን የሚያሳርፋችሁ አይመስለኝም። ሶ ሞስኬራን ካንዳችሁ ወይ ከጋብሪኤል ጋር ወይ ከሳሊባ ጋር የሚያጣምራችሁ ይመስለኛል። ራይት ባክ ላይ ስኬሊ ስታርት እንዳረግ ፈልጋለሁ። ስታርትም ያረጋል ብዬ ነው ማስበው። 6 ቁጥር ላይ የተከበሩ ኖርጋርድ አንደርሬትድ ፕሌየር ማለት በተለይ በዚህ ሲዝን ለኛ በጣም አንደርሬትድ ነው። እንደዛ ፐርፎርም እያደረገ ስቲል እድል እየሰጠው አይደለም እነዚህ አይነት ጨዋታዎች ካልሆነ። 6 ቁጥር ላይ ኦቢኤስ ነው። 8 እና 10 ላይ ከሃቨርትና ኦዴጋርድ የሚጣምሩ ይመስለኛል። ኦዴጋርድ ከጉዳት ነው የመጣችውና ለፕሪሚየር ሊጉ ፊት እንድትሆንለት እዚህ ጨዋታ ላይ ስታርት ያረጋታል ብዬ ነው ማስበው። ኢዜም ስለሌለ ሶ ከሃቨርትና ኦዴጋርድ ይጣምራሉ ብዬ ነው ማስበው ራይት ዊንግ ላይ ማለት ነው። ማክስ ዶማን ቢጀምር ደስ ይለኛል፣ ግን አርቴታ ሪስክ ይወስዳሉ ነው። ማክስ ዶማን ነፃ ልጅ ነው፣ ሊሰሩት ይችላሉ። በእንደዚህ አይነት ሰው ተጫዋቹ ደግሞ ለእንደዚህ አይነት ሞመንቶች ነገር ያስፈልገናል። ስለዚህ ማክስ ዶማን ቢገባ ደስ ይለኛል፣ ግን ስታርት ያደርጋል ብዬ አላስብም በፍጹም። ስለዚህ ማዱኬን ጉዳት ስለሆነ ሳካ ስታርት የሚያደርግ ይመስለኛል። አጥቂያችን ጋብሪኤል ጄሱስ ይገባል ብዬ ነው ማስበው እኔ ፐርሰናሊ። የሶ ራይት ዊንግ ላይ ማርቲኔሊ የምንጠቀም ይመስለኛል። የእናንተ አሰላለፍ ምን ሊሆን ይችላል? ጨዋታው ስለስንት ሊያልቅ ይችላል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ከዛ በላይ ግን በጣም ደስ ያለኝ ነገር በቃ እኔ የኢንተርናሽናል ብሬክ ማለቁ ቅዳሜ መሆኑ አርሰናል መመለሱ በቃ ስለዚህ በላይ ፍክት ያለ ቀን አለ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ፎሎ ማድረግ እንዳትረሱ። ይመሻሹ። የካራባው ካፕ ዋንጫ መሸነፋችን ትላልቅ ዋንጫዎችን እንድናሸንፍ ይረዳናል። እንዲሁም ከጉዳት የተመለሱ ተጫዋቾች አሉ። ስለነ ማርቲን ኦዴጋርድና ጁሪየን ቲምበርም ጉዳት አንዳንድ ነገር ብሏል። ሙሉ መረጃውን በአጭሩ አደርሳችኋለሁ፣ ተከታተሉኝ። ከዛ በተጨማሪ በህይወታችሁ አንድ ጊዜ የምታገኙትን እድል እነግራችኋለሁ። አካውንታችን ሰሞኑ ልክ እንዳልሆነ ታውቃላችሁ። ስለዚህ በደንብ ኮፒ ሊንክ 10ም 20 ጊዜ ሪፖስት ፎሎ እያደረጋችሁ የፕሪሚየር ሊጉ የወሩ ምርጡ አሰልጣኝ ሚኬል አርቴታ እንዲህ ተብሎ ይጠየቃል። ነገ በመሃል ተከላካይ ጥምረት ማንን ልናይ እንችላለን ብሎ ጋዜጠኛው ይጠይቋል። ሚኬል አርቴታም እንግዲህ
እንደተለመደው ፈገግ በሚያሰኝ አስተያየቱ እድሜው ከ32 ዓመት በታች ያንሳል፣ 2 ቋንቋዎችን መናገር ይችላል፣ እንዲሁም ደግሞ የቀኝ እግር ተጫዋች ነው በማለት እንግዲህ መልሷል። ይህ ተጫዋች ማን ነው? እናንተም እስቲ መልሱልኝ። ለጉዳት ስንመጣ ሚኬል አርቴታ ኖኒ ማዱዌኬ ለሳምንታት ከሜዳ ይርቃሉ ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም ደስ በሚያሰኝ መረጃ ጋይስ ኖኒ ማዱዌኬ ለሳምንታት ከሜዳ አይርቅም፣ ምናልባትም ለቻምፒዮንስ ሊጉ ጨዋታ ሊደርስ ይችላል፣ ስለዚህ ለቀናት ነው የማይኖረው በማለት ምርጥ ዜና ነግሮናል። ሌላ በጉዳት ዜና እንግዲህ ሂንካፔና ኤዜ ለነገው ጨዋታ ይደርሳሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሙሉ ለሙሉ ከነገው ጨዋታ ውጪ መሆናቸውን ተናግሯል። በአንድ ቪዛ ካርድ ማለት ነው ህይወትህን ልቀይርልህ ነው። ላይክ እንደ ሎተሪ በህይወት አንዴ ልታገኘው የምትችለውን ነገር ላቀርብልህ ነው። እዚህ ቪዛ ካርድ ውስጥ 200 ብር ከታችሁ ከ200 ብር ጀምሮ አቅራቢያችሁ ያለውን ፖስ ማሽን መጠቀም ብቻ ነው። ሊንክ ባዮ ላይ ያስቀምጥላችኋለሁ። ቪዛ ካርድ ተመዝግባችሁ በ2 ቀናት ነው የሚደርስላችሁ። ስለዚህ ማለት ነው እንደነገርኳችሁ ነው ከ200 ብር ጀምሮ ትራንዛክሽን በተደጋጋሚ ከፈጸማችሁ ኩፕ ሜሲ፣ ሮናልዶ፣ ቪኒሲየስ ተውቴን እንኳን ኬሊያን ምባፔ እኔ ምን ልበላችሁ በቃ ዓለም ዋንጫን አሜሪካ ወስዶ ሊያሳያችሁ ነው። ይሄ ዋን ቻንስ ነው ኢን ላይፍ ታይም ከምሬ ነው የምላችሁ። ስለዚህ ኩብ ቪዛ ካርዳችሁን ስለተጠቀማችሁ ብቻ ወደ አሜሪካ ልትበሩ ነው። ሁላችሁ ቪዛ ካርዳችሁን እያወጣችሁ በፖስ ማሽን የፈጠነ ትራንዛክሽንን ጠቅ ማድረግ ነው። ሚኬል አርቴታ እንግዲህ እጅግ በጣም የሚያስደስት ዜና ማርቲን ሱፐር ኦዴጋርድ ወደ ልምምድ ተመልሷል። ለነገው ጨዋታ ብቁ መሆኑን ተናግሯል። እንዲሁም ጁሪየን ቲምበር ለነገው ጨዋታ ብቁ ነው። ቋሚ አሰላለፍና ጠንካራ አሰላለፍ ይዤ እገባለሁ ሲል ነው ሚኬል አርቴታ የተናገረው። ስለዚህ ነገ ምሽት 4 ሰዓት ላይ ከሳውዛምፕተን የምናደርገውን ጨዋታ በቋሚ አሰላለፍ ተጫዋቾች ልናየው እንችላለን። ሌላ ተጠባቂ ኤፍኤ ካፕ ጨዋታ ዛሬ አርሰናል ከሳውዛምፕተን ይጫወታሉ ማለት ነው። የማይሳካ ቋጠሮ ይደረጋል። ይህንን ጨዋታ በነጻ በስልክ ለማየት ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ከ10 በላይ አፕሊኬሽኖች ተለቀውልሃል ማለት ነው። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ ይህንን ጨዋታ በነጻ በስልክ ማየት ትችላለህ ማለት ነው። ቋጣሪም ቋጠር የአርሴ ደጋፊም ይህን ጨዋታ ለማሸነፍ ጨዋታውን በነጻ በስልክ ተመልከት ማለት ነው። ይመች። የጨዋታ ቀን ነው። ውጤት በማግኘትም በማጣትም ጊዜ ሁሌ አብራችሁ የምትሆኑ ደጋፊዎች ዛሬ የጨዋታ ቀን ነው አባቴ። ዛሬ ምሽት 4 ሰዓት ሲል ክለባችን አርሰናል በኤፍኤ ካፕ ከሳውዛምፕተን ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ? እኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ክለባችሁ የናፈቃችሁ ሰዎች ብቻ ላይክ እና ሪፖስት እያረጋችሁ ይመቻችሁ። መልካም ቀን። ያው እንግዲህ ስንሄድ የመታን እንቅፋት ስንመለስም በስህተት እንደዚህ ዘወር ስንል መጥቶናል። ሶስተኛ ግን አይመታንም። የምሬ ነው። ሶስተኛ እንደማይመታን አስረግጬ ነግራችኋለሁ። ፈላውን እንግዲህ ነገ ቅዳሜ ዕለት እንግዲህ ጠራራ ፀሐይ አካባቢ መክሰስ ሰዓትም አይበለው ምን አይበል እንጃ። ምሳ እንግዲህ 7 ሰዓት የሚበላ መክሰስ ወደ 9 ሰዓት አካባቢ ነው የደላው ነው መክሰስ የሚበላ እንግዲህ ብቻ 8 ሰዓት አካባቢ ግን ልደክላት ዝግቼ እንጨርሻለሁ። የምሬ ነው። ምን ላርጋት ነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጣት። ልቀቅላት? የምሬ ነው። እንደዚሁ ዝም ብዬ በሳማ ብቻ ቂጥቂጧን ልበላት? ቁንጥጫ ላይ ጨምሮ ምን ላርገው? ፋሚሊ በደም ኮፕ ሊንክ ሪፖርት ሸር እያደረጋችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የምሬ ነው። ምን ላርጋት? ችንፈላ የምሬ ነው። በጣም ተወዛግባለች። ሰሞኑን ኤፍኤ ካራቦን ካፕ ዋንጫ በልታ እንዲያፈልታለች። ቂጥሽን እዚህ ጋር አነሳልሻለሁ። ኖ ሻምፒዮንስ ሊግ ተሰናብተሻል። ፕሪሚየር ሊግ ተሰናብተሻል። አንድ ዋንጫ ያለሽ የዘላስት ዋንጫ ኤፍኤ ካፕ ነው። እሱን ዛሬ አሰናብትሻለሁ፣ ነገ አሰናብትሻለሁ። ስሬስ የሊቨርፑል ደጋፊዎች በደም ኮፕሊንግ እንዲሁም መላ የእግር ኳስ ተመልካች ኮፕሊንግ ሪፖርት እንዳይረሳ። ስንት ለስንት ያልካል ነው በትክክል የገመተ በጣም ትክክለኛ እግር ኳስ አዋቂ ነው። ይመቻችሁ እናቴ። ከሳውዛምፕተን ጋር ለምናደርገው የኤፍኤ ካፕ ጨዋታ ግምታዊ አሰላለፋችን ይሄን ይመስላል። ሀቢቢ አኮርዲንግ ቱ ኮነር ሃመር። እኔ እናንተ ደግሞ እስኪ ሀሳብ አስተያየታችንን እንሰጥበታለን ማለት ነው። አንተም ኮሜንት ላይ ደቅ ታደርጋለህ ሀሳብህን። ከበረኛን ጀምር ኬፓ አሪዛባላጋ ኬፓ ነው የሚሆነው። ሀቢቢ ምንም ይሁን ባለፈው ቢያስደብረንም ነገ ኬፓ ነው የሚሆነው። ከዛ ሉዊስ ስኬሊ በጣም እኔ 100% እርግጠኛ ሆኜ ምን ባለፈውም እያነበብኩ ነበር። ስኬሊ ቋሚ ይሆናል የሚል መረጃ ነበረ። ጀለስ ቋሚ ትሆናለች፣ ጥርጥር የለውም። ካላፊዮሪ እና ክርስቲያን ሞስኬራ ነው የሚለው ቢሆኑ ሸጋ ነው። ምክንያቱም ሳሊባና ጋብሪኤል ምንም አይነት ጉዳት የለባቸውም። ሀቢቢ ዛሬ ሚኬል አርቴታ ጠቆም አድርጎናል፣ ግን እነሱ ቢያሰልፋቸው ችግር የለውም። ቤንጃሚን ዋይት ነው
አይ ዶንት ኖ እኔ ዝም ብሎ ጀለስም ፊትነሷ ጥሩ ሊሆን ይችላል ብሏል አርቴታ ማለት ነው። እሷን ብትጫወት ጥሩ ነው። ከዚህ በኋላ ሲሪየስ ነው እንዲጫወት ማለት ወደ ሪትሟ እንድትመለስ ቲምበሯ ማለት ነው። ከዛ ክርስቲያን ኖርጋርድ ይገባዋል ሀቢቢ፣ ይሄ እሱ ነው። ከዛ ካፒቴን ማርቲን ኦዴጋርድና ኪንግ ሃቨርትዝ በሲንግል ፒቮት ጭራሽ ኖርጋርድን አምኖ በአንድ ዲፌንሲቭ ከላቴታ ማለት ነው ይሁን እና ኦዴጋርድና ሃቨርትዝ ማለት ነው አጃኢበቱን የምናይ ይሆናል። ስፔሻሊ ለዴክላን ራይስ ረፍት እንደሚሰጠው ነው የምጠብቀው ከአንዳንድ መረጃዎች ማለት ነው። ጀለስ ግን ያቻ ምስኪን አለቻች እሷ ቋሚ ሊያረጋት ይችላል ብዬ አስባለሁ። እስኪ የምናይ ይሆናል ማለት ነው። ዙቢሜንዲ ማለት ነው። ከዛ ማርቲኔሊ ነው የዚህ ውድድሩ ንጉስ ማለት ነው። ታውቃለህ ብዙ ጎል አለው እዚህ ውድድር ላይ። ከዛ ጋብሪኤል ጀሱስ፣ ከዛ ማክስ ዶመን። እኔ ያው ማክስ ዶመን ላይ ነው ሀቢቢ ቡካዮ ሳካ ቋሚ ቢሆን፣ ምክንያቱም እኔ ቡካዮ ሳካ አሁን የሚያስፈልግብን ታይም ነው። ከዚህ በኋላ ላይክ ወደ ሪትሙ ምናምን እንዲመጣ እሱ ቋሚ ሆኖ ቢጀምር፣ ከዛ ዶመኗን ወይ እንግዲህ ወዛ 10 ቁጥርን ቦታ ላይ ምናምን ቢያረጋት ምናምን ወይ ደግሞ ቀይሮ ቢያስገባት ምናምን ብቻ። እስኪ እናንተን ሐሳብ ኮሜንት ላይ ደቅ ታረጋላችሁ። ክለቤን መመረቅ ናፍቆኝ ነበር ነው የምላችሁ። በስመ አብ አርሰናል እንደ ዘንድሮ ናፍቆኛ ቀም። ኤኒዌይስ ዛሬ የጨዋታ ቀን ነው። ማይ ፋሚሊ ክለባችን አርሰናል ከሳውዛምፕተን ጋር በሴንት ሜሪ ስቴዲየም ጨዋታ ያደርጋል። ስለዚህ በአግባቡ ልመርቃችሁ ነው። ሁላችሁ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊ አርሰናል ጀማት አድርሱትና ኮመንቱን አሜን እያላችሁ ታጥለቀልቁታላችሁ። ክለባችን እንግዲህ እንደሚታወቀው ኤፍኤ ካፕ የነገሰበት ስለሆነ ዛሬ አሳመነን ሴንት ሜሪ ላይ 4 እና 5 ከዛ በላይ ጎሎችን አስቆጥረን ፈንጭተን የምንመለስበት ጨዋታ ያርግልን ማለት ነው። በክሊንሺት የምንወጣበት ለሻምፒዮንስ ሊጉ ወሳኝ ተጫዋቾቻችንን የምናሳርፍበት የሀገራት ጨዋታ ላይ እንደዛ ፈንድቆ ፈንጭቶ ጎል አስቆጥሮ ዓለምን አስደምሞ የመጣው ምርጡ አጥቂያችን ቪክተር ዮኬሬሽ በአርሰናል ደግሞ ወደ ግብ አስቆጣሪነቱ የሚመለስበት ቡካዮ ሳካ በአግባቡ እየተተቸ ስለሆነ እሱም ወደ ግብ አስቆጣሪነቱ የሚመለስበት ማክስ ዳውማን እንደተለመደው ትንሽም ቢሆን ደቂቃ አግኝቶ ራሱን ለዓለም በደንብ የሚያሳይበት ብቻ ምን አለፋችሁ አሳምነን አሸንፈን ወደ ግማሽ ፍጻሜው የምንደረደርበት ምርጥ ጨዋታ ያደርገን ማለት ነው። ሁላችሁም በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊ አርሰናል ጀማ እንዲዳረስ ማድረግ እንዳትረሱ። ላይክ፣ ሪፖስት፣ ኮፒ ሊንክ፣ ፎሎ እንዳይረሳ። ይመቻችሁ። በቅዳሜ ተመለሰ ደሜ ትላለ። ክለባችን አርሰናል ዛሬ ልንመለከተው ነው። አርሰናል ከሳውዛምፕተን በኤፍኤ ካፑ ምሽት 4 ሰዓት ላይ ይገናኛሉ። ገነርሶቼ ዛሬ የደስታ ቀን ነው። የምን ዝምታ? ሞቅ ሞቅ አርጉታ። ገነርስ በጣም ጠፍቼ ነበር። ታዲያ ኮፒ ሊንክ ሼር አርጉት። ከክለባችን ጋር ጥፍት ብዬ ነበር፣ ምክንያቱም ድብርት ውስጥ ስለነበር። እስቲ በደንብ ኮፒ ሊንክ አርጉልኝ ገነርስ። አካውንቴ ልክ አይደለም። ይመቻችሁ። መልካም እድል። ምሽት 4 ሰዓት ላይ እንገናኝ። ገብተናል። የቻምፒየንሺፑ ፈርጥ ሳውዛምፕተን ጋር ተከስተናል። እንግዲህ መተንላችኋል። የምንገጥመው ክለብ የሊጉ መሪ ቢሆንም ግን እኛ ግን ምንም አይነት ፍርሃት እየተሰማን አይደለም። ደህና አርገን የምንቆላችሁ ይሆናል። ደህና አርገን አባቴ አሳምሬ እቆላሃለሁ። ደህና አርጌ። ማንኛውም ግን እናንተ ብቻ የመጣችሁበትን አመጣጥ ታቁታላችሁ። እኛ ያለንበትን ሁኔታ አሳምራችሁ የምታቁት ነገር ነው። እኛ እዚህ የደረስነው ዝም ብለን አይደለም። እንደናንተ በሴት ቢስ በኮርና በምን አይደለም የመጣ ነው። እዚህ ጋር እያንዳንዱን ክለብ እያንጠባጠብን የመጣ ነው። የእንግሊዝ ፕሪሚየር ሊግ ክለቦችን ነው እያንዳንዱ ስናጠባጥም የነበረው የምታቁት ነገር ነው። ስለዚህ እናንተንም የምንሰጣችሁ ይሆናል ማለት ነው። ደህና አድርጌ እቆልሃለሁ። ምንም ማግማማው ነገር የለም። የሚገርማችሁ ነገር እንደሆነ ታውቃላችሁ፣ እያንዳንዱ ተጫዋቾቻችን ማለት ነው የሚገርም ኮንዲሽን ላይ መሆናችሁ፣ በቃላ የሚገርም አይነት ብቃት ላይ ነው ያሉ። ስለዚህ እናንተ እንደሆናችሁ ጉዳት አስቸገረን ምናምን እያላችሁ ከሀገራት ጨዋታ ተጫዋች ስመልሱ ነበር። ምንም የምንሰማችሁ ነገር የለም። ምን ሰጣችሁናል። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። የጨዋታ ቀን ነው። የናፈቅ ነው የምንወደው ክለባችን አርሰናል ዛሬ ምሽት ይጫወትልናል። አንዳንዶችስ እንቋጥራለን ይላሉ። እስቲ ክለቡ እንደኔ ናፈቀው አንድ ቁጥር እየጻፈ አለ ይበለኝ። ከዛ ውጪ ግን ስለ ጨዋታው አንዳንድ ነገር እስቲ እናወራ። ስለዚህ ጨዋታ አንዳንድ ቁጥራዊ መረጃዎችን ወይም ደግሞ የተለዩ ነገሮችን ስናወራ ማለት ነው 2022-23 ሲዝን በደንብ ቅስማችን የሰበሩት 3 መደዳ ጌሞች ነበሩ። ስፖርቲንግ ሊዝበን፣ ሳውዝሃምፕተን እና ማንቸስተር ሲቲ። አሁን በዚህ መደዳ እንደምታዩት ሶስቱንም እናገኛለን። ከሳውዝሃምፕተን ጀምረን ስፖርቲንግ ሊዝበን፣ ማንቸስተር ሲቲ። ከእነዚህ ጨዋታዎች ስንት ነጥብ እናገኛለን? የበቀል ሳምንት ብየዋለሁ። እናንተስ ምን ትሉታላችሁ? ይህን ሳምንት በተረፈ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱልኝ።
ይመቻችሁ። ፕላሱን ግን እየተጫናችሁ ፕላሱን ተጫኑ በደ እሺ ጋይስ ነገ ከምናደርገው ከኤፍኤ ካፕ ከጥሎ ማለፍ ጨዋታ በፊት ከሁለቱም ክለቦች የተወጣጡ ምርጥ 11 አሰላለፍ እንመርጣለን ማለት ነው። ፋሚሊ ከጎል ኪፐር እንጀምራለን ማለት ነው። ጎል ኪፐር ማማርዳቪሊች ቨርሰስ ጄምስ ትራፎርድ። እዚህ ጋር እነዚህ ሁለት በረኞች ለመጠቀም የፈለኩበት ምክንያት ልንገራችሁ። ማማርዳቪሊችን መጠቀም የፈለኩት ከሊቨርፑል አሊሰን ቤከር ያው ዛሬ ባስተናገደው ጉዳት ከሲዝኑ ውጭ እንደሆነ ይታወቃል። ስለዚህ ማማርዳቪሊችን ይጠቀማሉ ብዬ ስላሰብኩ ነው። ወደ ጄምስ ትራፎርድ ስመጣላችሁ ደግሞ ፔፕ ጓርዲዮላ ብዙ ጊዜ እንደዚህ አይነት ጌሞች ሰከንድ ጎልኪፐሩን መጠቀም ምናምን ነገር ያበዛልና ከዛ አንፃር ያው ዶናሩማ ማለት ነገር ግን ዞሮ ዞሮ ጄምስ ትራፎርድም ቢገባ ምንም አይከፋኝምና ጄምስ ትራፎርድ ቨርሰስ ማማርዳቪሊሽ ጄምስ ትራፎርድ ኦብቪስሊ ግልጽ ነው። ወደ ራይት ባክ ስንመጣ ደግሞ ማቲያስ ኑኔዝ ቨርሰስ ፍሪፖንግ ኦብቪስሊ ይሄ ምንም ክርክር የለውም ሲጀመር ማለት ነው። በዚህ ሲዝን እንደ ማቲያስ ኑኔዝ የተሻሻለ ተጫዋች የለም። ስለዚህ ራይት ባክ ላይ ማቲያስ ኑኔዝ እንጠቀማለን ማለት ነው። ወደ ሌፍት ባክ ስንመጣ ደግሞ ኒኮ ኦራይሊ ቨርሰስ ኬርኬዝ እዚህም ጋር ምንም ጥያቄ የለውም። እዚህ ጋር ምንም ማብራት አልፈልግም። ኒኮ ኦራይሊ በዚህ ሲዝን ምን አይነት ፐርፎርማንስ እያሳየ እንደሆነ ሁላችሁም ያው እንደምታውቁት ነው ኒኮ ኦራይሊ። ከዛ ወደ ራይት ሴንተር ባክ ስንመጣ ደግሞ ኩዛኖቭ ቨርሰስ ኮናቴ ኦብቪየስሊ ይሄንንም ያው ሁላችሁም እንደምታውቁት ነው። ባቡሩ በዚህ ሲዝን ብቻ 2 ጊዜ የወሩ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው። እዚህ ጋር መቼስ ኮናቴ አላስገባም ኩዛኖቭ። ወደ ሌፍት ሴንተር ባክ ስንመጣ ደግሞ ቨርጂል ቫን ዳይክ ከማርከስ ጉሂ እዚህም ጋር ምንም ጥያቄ የለውም። ማርከስ ጉሂ ፓላስም እያለ ምርጥ ነበረ። ሲቲም ቤት መጥቶ እያሳየ ያለው ነገር ድንቅ ነው። ቨርጂል ቫን ዳይክ ደግሞ በዚህ ሲዝን በጣም የወረደ ሲዝን ነው እያሳለፈ ያለው ምናምን ነገር ያው ከቲሙም ድክመት ሊሆን ይችላል። ጉሂ ወደ ሲዲኤም ቦታ ላይ ስንመጣ ደግሞ በዚህ ሲዝን ሁለቱም ጥሩ አመት እያሳለፉ አይደለም፣ ሮድሪም ግራቨንበርችም። ስለዚህ ነገር ግን አሁን ባለው ብቃት ሮድሪ የተሻለ ስለሆነ ሮድሪ እናስገባለን 6 ቁጥር ላይ። ከዛ በኋላ ሴንትራል ሚድፊልድ ሶቦዝ ላይ ቨርሰስ በርናርዶ ሲልቫ እዚህ ጋር ምንም ጥያቄ የለውም ማን ይገባል መሰላችሁ? ዶሚኒክ ሶቦዝ ላይ ይገባል ማለት ነው። አታኪንግ ሚድፊልድ ላይ ደግሞ ራያን ቸርኪ ቨርሰስ ፍሎሪያን ቨርትስ ምንም ጥያቄ የለውም። እዚህም ጋር ምንም ጥያቄ የለውም፣ ምክንያቱም ራያን ቸርኪ እያያችሁት ነው። ስለዚህ ራያን ቸርኪ እንጠቀማለን ማለት። ወደ ሌፍት ዊንግ ስናልፍ ደግሞ ሞሳላ ቨርሰስ ሴሜኒዮ እዚህም ጋር ምንም ክርክር የለውም። ሞሳላ በዚህ ሲዝን ምንም ጥሩ ፐርፎርም እያደረገ አይደለም፣ የሱ ሲዝን አይደለምና ሴሜኒዮ እዛ ቦርንማውዝም እያለ ሲቲ ቤት እንኳን ከመጣ በኋላ የወሩ ምርጥ ተጫዋች ያሸነፈ ተጫዋች ነው። ስለዚህ ሴሜኒዮ እናስገባለን ማለት ነው። ወደ ራይት ዊንግ ስንሄድ ደግሞ ኮዲ ጋፖ ቨርሰስ ጄሬሚ ዶኩ እዚህም ጋር ምንም ክርክር የለውም። እንደው ኮዲ ጋፖ እንደዚህ ሲዝን የወረደበት አመት እኔ አይቼ አላቅም። ስለዚህ እዚህም ጋር ጄሬሚ ዶኩ እንጠቀማለን ማለት ነው። ወደ ስትራይከር ስናልፍ ደግሞ ኤርሊንግ ብሮት ሃላንድ ቨርሰስ ኢኪቲኬ አሁን ያለበት ከረንትሊ አቋሙ የሚገርም ነው። ነገር ግን እስካሁንም ድረስ የፕሪሚየር ሊጉ ቶፕ ስኮረር ኤርሊንግ ብሮት ሃላንድ ነው። እሱንም ማስቀመጥ አልችልም። ኤርሊንግ ብሮት ሃላንድን እጠቀማለሁ ማለት ነው። ወደ አሰልጣኝ ስናልፍ ደግሞ ፔፕ ጓርዲዮላ ቨርሰስ አርነ ስሎት እዚህ ጋር ይውላችሁ ከሙሉ ፔፕ ጓርዲዮላ አይደለም ማወዳደረው፣ ግማሽ ፔፕ ጓርዲዮላ ከሙሉ አርነ ስሎት ይበልጣል። የኔን አሰላለፍ የኔን ይመስላል። የእናንተ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ፋሚሊ ተጎዳናሉ እንጂ አውቀው ነው ማስረጃን ያጣሁት አላልኳችሁም? ኤዜ ተመልሷል፣ ማዱኬ ተመልሷል። በአይናችን እያየው ተጎዳው ብሎ የወጣው ማዱኬ ተመለሰ፣ ትሬኒንግ ሰራ። እንግዲህ ፋሚሊ ለነገው ጨዋታ ራሱ ሊደርስ ይችላል እና ደግሞ ሳውዛምፕተን ማለት ነው ብንቀር እናሸንፋቸዋለን፣ ባንሄድ ራሱ እናሸንፋቸዋለን ወደ ሜዳው ማለት ነው። እና አሁን ከቼልሲ እንዲደርስ ነው ፈልገው በቃ አንድ በዚህ የዚህ ዓመት መዝጊያ አንድ እንዲደርስ እንፈልጋለሁ ከቼልሲ ጋር አንድ የመጫወት አለብን። እና ቀጣይ ጨዋታችን ከማን ጋር የሚሆን ይመስላችኋል እናንተ? እስቲ ገምቱ። ይሄን ጨዋታ ስንት ጎል ነው የምናገባው? ተጠባቂ ኤፍኤ ካፕ ጨዋታ ዛሬ ሲመለስ ማን ሲቲ ከሊቨርፑል ይፋጠጣሉ ማለት ነው። ይሄን ተጠባቂ ጨዋታ ደግሞ በነፃ በስልክ ለማየት ማለት ነው መኩክሪስ 2 የቴሌግራም ቻናል ላይ አፕሊኬሽኖች ተለቀውልሃል ማለት ነው። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ አፕሊኬሽኖችን አውርደህ ጨዋታውን በነፃ በስልክ ማየት ትችላለህ ማለት ነው። ይሄ ጨዋታ ማንም እንዳያመልጠው፣ ዛሬ ከባድ ጨዋታ ነው። የፕሪሚየር ሊግ ክለቦችን ለማየት ደግሞ ብዙ ቀናትን ፈጅቶብናል ማለት ነው። 2 ሳምንታትን ፈጅቶብናል። ይመቻችሁ። እኔ እኮ ቀኑ ጅማሮ እንዴት ነው ደስ የሚለው ለካ ዛሬ ውዱ ክለቤ ማንቸስተር ሲቲ ጨዋታ አለው። እስኪ እንደኔ የማን ሲቲ ደጋፊ ሆኖ ማን ክለባችን ማንቸስተር ሲቲን ለማየት በጣም የሾከለ ካለ ገብታ ወዬ ይበለኝ እና በዛም መልካም እድል እያልክ ጻፍልኝ እና ቪዲዮን እስቲ ደስ ይበላችሁ። የናፈቃችሁ ሲቲ የናፈቃችሁ ካለ እስቲ ይሄን ቪዲዮ በደንብ ኮፒ ሊንክ 50 ጊዜ ኮፒ ሊንክ እያደረጋችሁ ቫይራል አውጡልኝ ሲቲ ፋሚሊ ማለት። ለማንኛውም ውዱ ክለባችን ማንቸስተር ሲቲ ዛሬ ከተናፈቀበት ወደ ሜዳ ይመለሳል። ሲመለስ ያው በኤፍኤ ካፕ በሩብ ፍጻሜ ሊቨርፑልን
8 ሰዓት ከ45 ከቀኑ ያስተናግዳል ማለት ነው በኢቲሃድ። ዛሬ ታላቁ አሰልጣኝ ፔፕ ጋርዲዮላ ዛሬ ጨዋታውን አይመራም። እናም ያው ምክትሉ ፔፕ ላይንደርስ ነው ዛሬ ጨዋታውን የሚመራው። ሲጀመር ከተጫዋቾቻችን ሁልጊዜም ከሊቨርፑል ጋር ጨዋታ ሲኖር ደስ የሚለው ዶኩ ነው። እንግዲህ በሊቨርፑል ደጋፊ ሁልጊዜ በህልሙ የሚመጣ ዶኳችን ዛሬ ታዝናናለች በእርግጠኝነት። ኤኒዌይስ እስቲ የጨዋታ ግምታችሁን አስቀምጡልኝ። ለማንኛውም እኔ 3-1 የምናሸንፍ ይመስለኛል በእርግጠኝነት ማለት ነው። መልካም እድል ለታላቁና ለሀያሉ ክለቤ ማንቸስተር ሲቲ። ሀቢቢ ፎሎ ላይክ አርጋ ምንድን ነው ፈልጌው ነው በቃ ፎሎ አርግ ዝም ብለህ ይመቻችሁ። መልካም ቀን። የነገው ጨዋታ ሁለት ነገር በውስጡ ይዛል። የመጀመሪያው የሚይዘው እንግዲህ ፈርዖኖቹ ነባሩና አዲሱ ይገናኛሉ። ሁለተኛ ደግሞ የፕሪሚየር ሊግ ሌጀንዶቹ የሚያቆሙት በርናንዶ ሲልቫና ሳላ ይገናኛሉ። እንዲሁም ጋርዲዮላ ከየትኛውም ጨዋታ በላይ የሚወደው ጨዋታ ከሊቨርፑል ጋር በሚገጥሙ ምክንያቱም ጥሩ መሆኑ መጥፎ መሆኑ ለጋርዲዮላ በደንብ ተዘጋጁ የሚመጣ ቲም ሊቨርፑል ነው። ነገ እንግዲህ ሶስተኛውን የዚህ ዓመት ሶስተኛውን ጌማችን ነው። በሶስቱ ይጸናል። ሁለቱም በአሪፉ ረብረብ አድርገን ዋጋው ሰጥተነዋል። በሶስተኛው ደግሞ ሲጸና በጣም ደስ ይላል። ነገ 8 ሰዓት ከ45 ደቂቃ ላይ እንግዲህ በጠራራ ፀሐይ ነው የምንገናኘው። ዛሬ ሊቨርፑል ማንቸስተር ሲቲን ብቸኛው የሚያሸንፍበት መንገድ ልክ እንደ አርሰናል ባለፈው ካራባኦ ካፕ ላይ ያለው ይዞ የገባውን አሰላለፍ የፍሪ አሰላለፍ ይዞ መግባት አይደለም። ሊቨርፑልን በደንብ ይወስናል ወይም ለአታኪንጉ ይጠቅማሉ ያሉትን ማስገባት። ምክንያቱም ኦሌ አታኪንግ ኦፕሽኑ በጣም ጸዴ ሆኗል። ያው በረኛችን ስለብጎዳ ምንም ችግር የለውም። ዛሬ ግን 8 ሰዓት ከ40 ላይ ሲቲዝን የምትባለው የሲቲ ቀበጥ ማሸነፍ መቻል አለብን። ኤፍኤ ካፕ ነው 8 ዙር ኤፍኤ ካፕ የበላን ጀግና መውደቅ የለብንም። ያው ብዙ ጊዜ ደግሞ ማንቸስተር ሲቲን ከራውንዱ ወይም ከውድድሩ ያሰናበተው ብቸኛ ክለብ ሊቨርፑል ነው። ዛሬ የኛ ቀን ነው። ሊቨርፑላውያን ምንም ያሰጋን ነገር የለም። ምንም ያስፈራ ነገር የለም። ታክቲክ በልጠን ፔፕ ጋርዲዮላ ታክቲክ ይበልጣል። አርነ ስሎት ደግሞ ታክቲክ ላይ እንዴት እንደሆነ ያው ኢንፎርሜሽኑ ኤግዛክት ነገር ባይታወቅም መብለጥና ማሸነፍ መቻል አለብን። ዛሬ ፒስ አውት